ውድ ቤተሰቦቼ እንግዲህ ነብሯ ዛሬ ከቤተሰቦቿ ሸብረቅ ብላ ሸብርቃ እንደዚህ አምሮባት መታለች። ለወንድሟም ደግሞ ቻና ከፍታ መታለች ማለት ነው። እውነት ለመናገር በጣም ደስ ያለኝ እኔ መጀመሪያ አላየሁትም ነበር፣ ግን ተደውሎ ተነግሮኝ ነው ሩታዬ መታለች እና ይደርሺ ብዬ ስገባ እውነትም መታለች ማለት ነው። በጣም ነው ደስ ያለኝ። ብዙዋችሁ ራሱ በጣም ደስ ብሏቸዋል። ደስታችን ሰፍ እያደርግልን ማለት ነው። ለማናችንም ምቀኝነት፣ ሸረኝነት ያጥፋልን ማለት ነው። በተለይም ደግሞ የሰው ልጅ የምትጥሉ ሰዎችም ደግሞ አላህ ስራችሁን ይስጣችሁ ማለት ነው። ንጹህ ልቦና ይስጣችሁ ማለት ነው። ግን ሩታዬ ስለመጣች በጣም ደስ ብሎኛል ማለት ነው። ሩታዬ ሀብቴ ማለት ነው። እንደዚህ ይሻልሻል። እውነት እዛ ሰፈር ይንጫጩ ይደበሩ ምን ይበሉ ትተሻቸው እንደዚህ ከቤተሰቦችሽ ፏ ሸብረቅ ብለሽ እንግዲህ በአማረ ሁኔታ ትመጫለሽ ብዬ ተስፋ አረጋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። ከሩታዬም ጎን ሆናችሁ ማለት ነው እና በዚሁ አጋጣሚ ዛሬ እውነቴ ነው ብላችሁ በብዙ ጊዜ የተመለከትኩት ነገር ቢኖር በጣም ግርም የሚለኝ ነገር ቢኖር ማለት የሀይሚና የብሩኬ ደጋፊዎች ማለት ነው። እውነት እኔ በሀይሚና በብሩኬ ቪዲዮ አልሰራም እንጂ በጣም ነው የምወዳቸው፣ በጣም ነው የሚመቹኝ ማለት ነው። ግን አብዛኛው የብሩኬና የሀይሚ ደጋፊዎች እውነቴ ነው የምላችሁ ሩታን ከልባቸው ነው የሚወዷት፣ ከልባቸው ነው የሚያከብሯት። ቀን እኔ በጣም ተረብሼ ነበር፣ ምክንያቱም በአንዳንድ ነገር የመጣ ማለት በፊት ነገር እንደዚህ ያለችኝ በቃ የሆነ መልእክት ምናምን ነገር ሲደርሰኝ እሱ ያንን ቦታ ቁጭ ብሎ ሩታን ክፉ ለማስባል እና የሆነ በኦዲንስ እንድትጠላ በኦዲንስ እንዳትወደድ የሚያደርገው ነገር አብርሽ በጣም ደብሮኝ ማለት ስሜታዊ ሆኜ ነበር። በዚህኛው ቪዲዮ በጊዜ ሁላችንም አልቅሰንበት ነበር። ግን በዛ ቪዲዮ እውነቴ ነው የምላችሁ የሀይሚና ደጋፊዎች ሴት ሆነው እንኳን እየሳቁ እያሉ የሀይሚና የብሩኬ ፕሮፋይል እየለበሱ እውነቴ ነው የምላችሁ አይዞሽ ሩታ ምናምን ነገር ቲክቶክም ሰፈር እያየው ነበረ እና በዚሁ አጋጣሚ የሀይሚና የብሩኬ ደጋፊዎች ከልብ ከልብ እናመሰግናለን። እውነት ተባረኩልን፣ ክብር በሉልን ማለት ነው። ሀይሚና ብሩኬን ደግሞ ምንም ነገር አይንካባችሁ፣ ህይወታቸው እስከ መጨረሻው ያማረ ያደርግላችሁ ማለት ነው። እንግዲህ ሩታዬ ዛሬ ለሁላችንም አስደምማናለች ማለት ነው። እኔ በጣም ነው በዚህ ነገር አልጠበቅኳትም ነበር። በምን አይነት ቪዲዮ ትመጣለች ብዬ ነበር የጠበቅኳት። እንግዲህ በጣም ደስ ብሎኛል። በዚሁ አጋጣሚ እስቲ አንድ ነገር ልጠይቃችሁ ማለት ነው። ዛሬ ሩታና ማዘርዋ እንደዛ ሆነው ተቃቀፉ እንደዛ ሆነው አንድ ላይ ሲሆኑ ምን አይነት ስሜት ተሰማችሁ ማለት ነው? እኔ እውነቴ ነው የምላችሁ ከሰውም ጋር ስልክ እያወራው ነበረ ስለ ሩታና ሩታ ቻናሁ መታ ምናምን ነገር ከዛ እንባ ተናንቆኝ ምናምን አውቄ ቪዲዮን አስቀምጬ ቤትኩኝ ማለት ነው። እናቴን በጣም አስታውሳኛለች። እውነቴ ነው የምላችሁ እኔም እንዳንቺ መቼ ነው እናቴን አቅፌ ምስመው ብዬ በዚህ ነገር ቀንቻለሁ፣ አልዋሽምና ማለት ነው። እና በዚሁ አጋጣሚ ኢንሻአላህ ሁላችሁም ዱአ አድርጉልን። እናንተም ደግሞ በሰላም በደስታ በሰላም እንድወጣችሁ ደግሞ በሰላም ወደ እናታችሁ አባታችሁ ቤተሰቦቻችሁ ጋር በሰላም ይመልሳችሁ የኔ ውድ እህቶቼ ማለት ነው። ምንም ነገር ሳይነካችሁ ሁላችንም ወደ እናታችን ወደ አባታችን ወደ ወንድሞቻችን እህቶቻችን በሰላም አላህ ይመልሰን። እኛም ተናፍቀናል ለቤተሰቦቻችን ማለት ነው። በጣም ከባድ ነው አንዳንዴ እንደዚህ አይነት ነገር ስታዩ። እኔ ሁሌም በሩታ ነገር በጣም ነው ምቀናው። ለምን ብትሉ እኔ በመጥፎ ነገር ዋ ሳይሆን የሆነ ከቤተሰቦች ዋ ስትገናኝ ከወንድሟ ጋር ስትገናኝ የደስታውም ይሁን አላውቅም። እኔስ ወንድሞች መች ይሁን እንደዚህ አቅፌ ምስመው እናቴን እያልኩ ብዙ ጊዜ ቀናባታለሁ ከቤተሰቦች ጋር ስትገናኝ ማለት ነው። ብቻ ስቃይ መከራም አልፎ የደስታ ቀን ይመጣል ማለት ነው። እንደ መሻ አይቀርም የሚባለው እውነት ነው ማለት ነው። ሩታዬ ግን ሁሉም ነገር አሳልፋ ዛሬም ደግሞ ማዘሯ ስለመጣች ከሩታ ጋር አንድ ላይ ስለሆኑ በጣም ደስ ብሎኛል ማለት ነው። እና ሩታዬ እንደዚህ ይሻልሻል ማለት ነው። ሰውን ከምታሳድጊ እንደዚህ ወንድሞችሽን እህቶችሽን ብታሳድጊ ትልቅ ደረጃ ትደርሻለሽ አንቺም ማለት ነው። እነሱም ደግሞ እኔ እንጃ ለአንቺ ትልቅ ስጦታ እንደሰጠሻቸው ነው። አንቺ ለብዙ ሰው ተርፈሻል። ለብዙ የመዳም ቅመሞች ለብዙ ዩቱበሮች በቃ ዋጋ ከፍለሻል። ያንን ነገር ደግሞ ለቤተሰብሽም ስትከፊ ቤተሰቦችሽም ደግሞ እንደዚህ አድገው ስናይ በጣም ነው ደስ የሚለው ማለት ነው። የኔ ውድ ነገር ጠንክሪ፣ ጀግና፣ በርቺ፣ ሁሌም ሳቂልኝ። አንቺ የሚመችሽ ነገር እኛ ይመቸናል። የኔ ውድ ነገር እኛም ባንቺ ነው አፍ እየከፈት ነው
በአንቺ ነው ወተን መናገር የቻን ነው። በአንቺ ነው ገንዘብ መቀበልን እየለመድ ነው። ብዙ ነገር አስተምረሽናል ለሰዎች እንድተርፍ እና አንዳንዴ እኛ ሆነን ብናስታውስ ኑሮ በሩታ ለሰው ለመትረፍ ችለናል ማለት ነው። አንቺንም ብንሰድብም ብንቆጣም የተለያይም ነገር ብታመጪ፣ ነገር ግን የአንቺንም ስጋ እየበላን የአንቺንን እያቦጨቅን ለጎረቤት ለምናምን ተርፈናል ማለት ነው። ይሄ ሁሉ የአንቺ ውጤት ነው ሩታዬ። ይሄንን ውለታሽ ግን መቼም አልረሳልሽም እኔ። በዛ ላይ ደግሞ አንቺም ጠንካራ እህቶች አሉሽ፣ ጠንካራ ቤተሰቦች አሉሽ፣ የተማሩ አስተዋይ። እውነቴ ነው የምላችሁ የሩታ ቤተሰቦች በጣም እኔ የሆነ ጊዜ ማለት በጣም ገረመኝ። ለምን እንደሆነ ታውቃላችሁ? ሩታ አራስ እያለች ቤታቸውን ሳይ ማለት ነው የተመረቁበት ፈቶ ምናምን ተሰቅሎ ምናምን ብፌ ላይ ሳይ እንዴት ነሽና እውነትም የሩታ አባት የተማሩ ናቸው ብዬ ነው ያልኩት ማለት ነው። እና ስለተማራችሁ ነው ሁሉም ነገር በትዕግስት ነው እያለፍሽ ያለሽው። ብቻ ከልጅሽም ጋር ፈጣሪ ይጠብቅሽ። እንደዚህ በርቺ፣ እንደዚህ ጠንክሪ፣ ለማንም እንዳታለቅሺ፣ ለማንም ቦታ እንዳሰጪ፣ ሁሌም ደስተኛ ሁኚ፣ ሁሌም ሳቂ ሩታዬ። ሁሌም ከቤተሰቦችሽ ጋር ቅርርብ ይኑርሽ። እኛም ደግሞ እስካለሽ ድረስ አለን። የፈለገ ነገር ቢመጣም እኛ ዩቱበሮች ብቻ አይደለም በጣም የሚያከብሩሽ የሚወዱሽ፣ በቃ ለአንቺ የሚሳሱልሽ፣ ከአንቺ ጋር ስታለቅሽ የሚያለቅሱ እህቶችሽ አሉሽ፣ ኦዲየንስ አሉሽ። እና እነሱ ደግሞ አላህ ይጠብቃቸው፣ ፈጣሪያቸውን ይጠብቃቸው፣ ያላሰባችሁት እንጀራ ይስጣችሁ። በሩታዬ ስም ነው ማለት ነው። እኔ ሁሌም እያመሰገንኳቸው ነው። አንዳንዴ ሰው ሲባል ምስጋና ቢነግር እናንተን ማመስገን ነበረብን። እውነቴ ነው የምላችሁ። ስራችሁን ትታችሁ እኛን ላይክ እያረጋችሁ እኛን ሼር እያረጋችሁ ይህን ሁሉ በሩታ ነው። ሩታን ስለወደድንና ሩታን ስላደነቅን ነው ማለት ነው። በሌላ እርግጠኛ ሆኜ ነው የምላችሁ የሌላ ዩቱብ ባመጣ እንኳን እኔ አንድ ሰው ዞር ብሎ የሚያየን የለም ማለት ነው። ግን በጣም ትለያላችሁ። እውነት ለእናንተም ቃላት የለኝም። ሩታዬ ደግሞ እንደዚህ በእናንተ ተቋቁማ እኔ እንጃ አላቅም። በጣም ጀግና እህቶች አሉኝ ብላ ብዙ ጊዜ ተናግሬያቸዋለሁ። እኔ ሩታ አትናገርም እንጂ ወታ እንደዚህ ነገር መናገር ማውራት አትፈልግም እንጂ ጀግና እንደሆናችሁ ጀግና ኦዲየንስ እንዳላትና ጀግና እህቶች እንዳላት ደግሞ ተማምና ማንኛውም ነገር ብትሰራ ሩታዬ፣ በዚሁ አጋጣሚ የምትዙልኝ ነገር ቢኖር በእናንተ ተማምና ነው። የትኛውም ነገር ብትመጣ የሆነም ነገር ብትሰራ ያለ ስራዋ እንኳን ብትሰራ እናንተ እንደማጣሏትና በቃ ክፉዋን ማየት እንደማትፈልጉ በደንብ ነው ጠንቅቃ የምታውቀው ማለት ነው። እና ውድ ቤተሰቦቼ ዛሬ የሁላችንም ደስታ ነው። ደስ ብሎኛል። እውነት ለመናገር እኔ በጣም ነው ደስ ያለኝ። ምክንያቱም ለሰው ብላ ከምትረገጥ ለወንድሟ ለቤተሰቦቿ እንደዚህ ሆና ቢሰሩ በጣም ደስ ይለኛል። ትልቅ ደረጃ ይደርሳል ብዬ ደግሞ ተስፋ አረጋለሁ፣ ወንድሟ ማለት ነው። ማዘርዬም ደግሞ ስለመጡ በጣም ደስ ብሎኛል። በዚሁ አጋጣሚ ትልቅ ጤና ከእድሜ ጋር ተመኝቻለሁ። ሩታዬ ደግሞ አንቺ ልጅሽን አላህ በሰላም ያሳድግልሽ፣ ትልቅ ደረጃ ደርሶ እናቴ እንደዚህ ነው ወይ ለፍተሽ ደክመሽ ያሳደግሽኝ የነበረው እኔ ደግሞ ላሳርፍሽ የሚል ልጅ ያድርግልሽ ሉልዬ ማለት ነው። ከሰው አፍ ይጠብቅሽ። ሁላችሁንም በጣም ነው የምወዳቸው፣ በጣም ነው የማከብራቸው የሩታዬ እህቶች። ባይ ባይ።